የአረቦችና የግብጽ አቋም ለይቶ ታውቋል ምንም አይነት ወይም እሷ አረንጓዴ ያልሰጠችበት የሆነ ጦርነት አይደረግም ግብጽንም ከውሃው ብቻ በኩል ሳይሆን በፖለቲካም በዲፕሎማሲ በደንብ ይዛል ግብጽ ማለት ለገልፍ ካንትሪ አገልጋይ ናት እንደ መሪ اخذ هذا التصريح الناري لواء سابق في الجيش المصري ظهر اسكي የግብጽ የአንድ ጀነራል የነበረ አሁን በአማካሪነትና በደህንነቱ ዙሪያ ላይ አንዳንድ ገዛ የሚያደርግ የሆነ ሰው የተናገረውን እንስማ بلقاء تلفزيوني وذكر በአንድ የቴሌቪዥን ፕሮግራም ላይ በቅርቡ ነው እኔ ተርጉሜዋለሁ ይሄንን እናንተ ጋር ሰምታችሁታል የግብጽ ጉራብዬ አቅርቤዋለሁ اذا امريكا تريد ان تقوم باي عمليات في المستقبل ضد ايران ምንድነው ያለው ሰውየው በኢራን ላይ ግብጽ ማነው በአሜሪካ ምንም አይነት እርምጃ መውሰድ ምትፈልግ ከሆነ ምን ብሏል መጀመሪያ ግብጽን ማስፈቀድ አለባት አስቡት አሁን ላይ ሲሪየስ የሆነ የፖለቲካ ተመልካች ቢኖር ይሄ ማለት ኢራን ውስጥ አሁን ላይ ያለውን ጦርነት ግብጽ ባርካዋለች ማለት ነው ወይ ብሎ ይጠይቀዋል ግን ለጉራ እንዳለው ስለምናቅ አይጉረኛው ብለን አልፈነው ነበር ግን ማይሆን መስሎት ሊሆን ይችላል ግን አሁን ሆነ ጦርነቱ ተከሰተ እሺ ስለዚህ ፈቅደህ ነው ማለት ነው አስቡት ان تاخذ الضوء الاخضر من مصر ምን አለ ይህ ሰው ይላል ከሳውዲና ከግብጽ መሐከል ትልቅ የሆነ ምልልስ ተፈጥሯል ብያቸዋለሁ እነዚህም የሆነ ነገር ይለፈልፋሉ እነዛም መልስ ይሰጣሉ በጣም የሚገርም ሆኗል አየሩ በሙሉ በጣም ነው የሚገርመው ፓልቶክ ምንድነው ቲክቶክ ሙሉ በሙሉ በቃ ወደዚህ ተቀይሯል ኢራን እንትኖቹ ይሳደባሉ ምንድነው ስሙ ምንድነው ይባለው ግብጾቹ በጣም ለከት የለሽ የሆነ ንግግር ይናገራሉ ለነሱ ደግሞ እንደዛው ምላሽ ሳውዲዎቹም ኢማራቶቹም ይሰጣሉ ከነሱ ውስጥ እንግዲህ አንዳንዶቹን አሁን ዛሬ አሰማችኋለሁ ግን ከዛ ፊት አንድ ቪዲዮ ማሳየት ፈልጋለሁ ከኢትዮጵያ የመሬት መደርመስ ደቡቡ ጋር በተያያዘ የተነሳው ጋር ተያይዞ ማለት ነው انسدنت صح شوفوا هذا التصريح استقرار في المنطقه ولو حبت امريكا تعمل اي عمليات ضد ايران في يا كبابي للرغاغا የሚችለው በግብጽ ነው በግብጽ ፍቃድ ነው ምናምን ነው ጂኒ ጃንካ ነው ካለ በኋላ አሜሪካ በኢራን ተቃራኒ የሆነ እርምጃ ወስዳለው ካለች ይችላል አሰባችሁት አሜሪካ በኢራን ተቃራኒ ምንም አይነት እርምጃ ወስዳለው ካለች الفتره اللي جايه በሚቀጥለው ጊዜ لازم الضوء الاخضر من مصر አረንጓዴ ሊሰጣት የሚገባው ከግብጽ ነው الضوء الاخضر من مصر هكذا العنجهيه والحنجمه والغطرسه المصريه الان هل نستطيع ان نقول هي التي سمحت بضرب ايران من اسرائيل وكذلك امريكا انظروا الى غبائكم يا ايها المصريون المساكين هكذا فقط ترمون الاشياء ولكن تظنون انه لا عواقب لكلماتكم وهرطاتكم والان نسمع هكذا اينو سوي ምንድነው ያልከው የሚል ይመስላል ደንግጧል እንዴ ያልጠበቀው እንደዚህ ነው እንዴ ግብጽ ያልፈቀደችው ምንም አይነት ወይም እሷ አረንጓዴ ያልሰጠችበት የሆነ ጦርነት አይደረግም ብሎ ጉራውን ሲነዛ ይሄኛው ሰው ደነገጠ ከፕሮግራም ውጪ ነው ያለውና አለ የሰውየው ምላሽ ስሙት ልክ እንደዚህ ሲያየው ደንግጦ ምን እንዳለ እኔ ባለፈው ተቆርጦ ነበር ይሄን ያየሁት አሁን ግን ስሙት بس ثانيه عايش هنخشها بعدين بقى نبقى نجي لك مره ثانيه አይዞ ይሄንን በኋላ ላይ በደንብ ምን ናገረው ነገር ነው የምን ተፈረቱም ነው ምክንያቱም እንደዚህ ማለት በጣም ከባድ ነው አሜሪካ ካልፈቀደች ማነው ግብጽ አረንጓዴ ምልክት ካልሰጠችና እለፊ አሜሪካዬ ካላለች በስተቀር ይሄ ነው የሆነው አሁንም ቢሆን ወደ 12 የሚደርሱ ሀገራት ቤዞች አሉ በግብጽ ላይ በድብቅ ያው ዳርዳሩን ማለት ነው ምንድነው አላማቸው እስራኤልን መጠበቅ ነው ይሄ ሚስጥሮች አሁን እየወጡ ነው ግን
አሁን ላይ عندنا فول وطعمية لا نحتاج قواعد أمريكية بلو عند በጣም ምድር ይባለው ትሬንድ የወጣ አባባል አላቸው ግብጾች ፉልና ጣዕሚያ እስካለን ድረስ የአሜሪካ ቤዝ አያስፈልገንም የሚል አባባል ነው ግብጽ እንትኖቹን ኸሊጆቹን ወይም ገልፍ እንትኖቹን የሚያናድዱበት ቃል አርገውታል አሁን عندنا فول وطعمية لا نحتاج إلى قواعد عسكرية ወይም قواعد أمريكية ይያሉ በጣም ያበሳጫቸው ነው እና አንዳንዶቹ ደግሞ قواعد عسكرية እናንተ ጋር ይበሳል እና ከካምፕ ዴቪድ ስምነት ጀምሮ ምናምን ይያሉ በደንብ ልክልካቸውን ይነገሩልን ነው ይሄ ነገር ምንን ፈጥሮልናል ለኛ አንድ ባለፈው ጠቅላይ ሚኒስትሩም አንዳንድ ጦርነት ውስጥ ምን ተጠቀሙ ነገር አለ ካሉት ውስጥ እኔ ከተረዳሁትና ከተማርኩት እዚህ ውስጥ የአረቦችና የግብጽ አቋም ለይቶ ታውቋል ግብጽ ከማን ጋር ነው የምትቆመው ግብጽ እንዴት ነው አስተያየቷ በገልፍ ካንትሪ ላይ ያላቸው አስተሳሰብ ምን ይመስላል ህዝቡ እስከዛሬ ድረስ ሲውጣው ሲምለው ሲሄድበት የነበረው ምንድነው በደንብ ታውቋል اسرائيل بعدين بقى لما نجي لك مره ኦኬ ይሄ አንዱ ነው ሌላ እንደዚሁ መሐመድ ናስር በአብዱል ፈታህ ሲሲ መሄድ ጋር ተያይዞ ሲያላግጥ ደግሞ እንሰማለን ይሄ መሐመድ ናስር እዚህ ጋር ሄድሽ እንደዛ ሄድሹ ግን ለዚህ ነው ብሎ ያጋልጠዋል መጀመሪያም የሄድከው ራሱ ለፈልገ እና እውነት የግብጽን አቋም ለማድረስ እና ከግብጽ ጋር ተያይዞ ያለ የሆነ አካሄድ ሳይሆን እስኪ ለምንድን ነው ሄድከው የሚለውን ነገር ራሱ ይንገራል السيسي جاء ازاي السيسي جاء زاير لزاهد ويم لزايد سوري محمد بن زايد قارا قوبنيت هيدوال جاب انقلاب ممول من السعوديه والامارات ايه سو ወደ ስልጣን ራሱ የመጣው በሳውዲና በኢማራት ድጋፍ ነው እነሱ ገንዘብ ባይሰጡት እነሱ ባይደጉሙት መሐመድ ሙርሲን ጥሎ ገልብጦ ምንድነው ስሙ የወታደራዊ ግልበጣው ተሳክቶለት አይመጣም ነበር طرف عمرو اديب ይሄ ግልጽ ይሆናል ይሄ በደንብ እነ عمرو اديب ሌሎችም በደንብ የተናገሩት ነው النتيجه ايه بقى انه عينه مكسوره ለዚህ ደግሞ ውጤቱ ምንድነው ክንፉ ተሰብሯል ለነሱ ይገዛል ማለት ነው ወደደም ጠላ ይሄ ምን ሰማው እዛም እዚህም ግብጾች የሚያወሩት ነገር ምንም ጥቅም የለውም ለዚህ ነው ኢትዮጵያ ኢማራትን መያዝ ሳውዲን መያዝ በጣም ወሳኝ የሆነ ጉዳይ ነው ግብጽንም ከውሃው ብቻ በኩል ሳይሆን በፖለቲካም በዲፕሎማሲ በደንብ ይዛታለች ማለት ይሄንን የተረዳው አይ ቲንክ ጠቅላይ ሚኒስትሩ ይመስለኛል ዶክተር አብይ አህመድ በደንብ ተረድቶታልና ሳውዲን የያዘበት አግባብ በጣም ጥሩ ነው ኢማራትን የያዘበት አግባብ ኢቭን ኳታርንም ስለዚህ እንደነዚህ አገሮች ጋር ያለን ትስስር በሌላ በኩል ግብጽን በደንብ አድርገን የምንይዝበት አካሄድ ነው ምክንያቱም ልክ ከተቆጡ ብሬን አምጪ ነው የሚሏት ልክ ስትነቃ ብሩን አምጪ ሲሏት አይ ብላ እንደምትተኛ ነው የሚሆነው በጣም ብዙ ብድር ነው ያለባት በጣም ብዙ ብር ነው የሰጧት ስለዚህ ያንን ብር እንደገና ብዙ የሆኑ ልማቶች አሏቸው እነዛን ልማቶች በአንድ ቀን ቀጥ ቢያደርጉት ግብጽ ቀጥ ትላለች በጣም በብዛት በስፋት ስለዚህ ይሄንን አይፈልጉም ما يقدرش يرفع عينه في اسياده ስለዚህ በእነዚህ በአለቃዎቹ ላይ አይኑን ራሱ ከፍ ማድረግ አይችልም ይላል መሐመድ ሙርሲ አይኑን ከፍ ማድረግ አይችልም عبد الفتاح السيسي لان اسياده هم اللي صارفين عليه ምክንያቱም እነሱ ናቸው ገንዘብ ይሰጡት እነሱ ናቸው የሚያጎለብቱት ስለዚህ እነሱ ገንዘባቸውን ካቆሙ አለቀለት هم اللي جابوه بشهاده عمرو نا راسو عمر መስክሮለታል عمر اديب ማለት ዋና የሲሲ ዋና ቀንደኛ እንትን ማለት ነው النتيجه بقى عليك انت كايه بقى كمصري ايه ስለዚህ ውጤቱ እንደ ግብጻውያን ይሄ ነገር ምንድነው ብለን ስንል ምንድነው ይመጣው مالكش دور خلاص انت ምንም አይነት የራስ የሆነ አቋም ሊኖር አይችልም በእነሱ ሙሉ ድጋፍ ላይ የተንተራስ ስትሆን ማለት ነው እኛም ኢትዮጵያም እንደዛው ነው ኢትዮጵያም ሙሉ የሆነ መንተራስ በማንንም ላይ ለተንተራስ አይገባም ሰታ መቀበል ላይ እና በልኩ ነው ነገሮችን ማስገድ ያለባት ሁሌም ከማንንም ጋር ቢሆን
ስለዚህ ከኢማራትም ከሳውዲም ከማንም ጋር በመናደርጋቸው እንትኖች ልማት ሊሰሩ ይችላሉ ግን ያ ማለት እኛን ሊገዙን አይገባም እንደዛው በፖለቲካችን ላይ የራሳችን የሆነ አቋሞች ሊኖሩን ይገባል خدام عندهم انا اسف اللي بقول لك በቃ አለበለዛ እነሱ ጋራ ኻዲም ነው የምትሆነው ማለት አገልጋይ ነው የምትሆነው ይላል اللفظ ده مصر اصبحت خدامه عند الخليج ስለዚህ ان ቃል በእርግጠኛነት ምለው ነው ግብጽ ማለት ለገልፍ ካንትሪ አገልጋይ ናት እንደ መሪ ሲሲ ማለት السعوديه والامارات وعند ለሳውዲና ለኢማራት الكويت دفعت كتير جدا جدا እንደዚሁም ኩዌትም በጣም ብዙ ብር ከፍላለች جدا فاخواننا في الخليج الكويت والسعوديه والامارات ስለዚህ ወንድሞቻችን ከኩዌት ከሳውዲና ከኢማራት هم اللي دفعوا عشان النظام ده ለዚህ ስርዓት የከፈሉት እነሱ ናቸው اصبحت عينك قد كده اضافه انك انت بقى اللي دفعوا له ده كان ممكن يبقى متمرد يعني ممكن بعد ما دفعوا له كل حاجه يتمرد بعد ما كل وتحاش እንደው ምናልባት በቃ ከፍለዋል አልቋል ከዚህ በኋላ በቃ የራሳቸው ጉዳይ ብሎ እንኳን ለምን አይተዋቸው ብላችሁ እንዳታስቡ شقالين على ابو العشاء المثل بيقول كده لكن لا ده ذليل لحد النهارده እስካሁን ድረስ በእነሱ እርዳታ ውስጥ ነው ያለው ስለዚህ እርዳታው ውስድ መሆን አለበት በዚህ ላይ ደግሞ ገደብ ሊኖረው ይገባል ሌላው የሰጥቶ መቀበል ላይ የተመሰረተ መሆን አለበት በሀገሮች ደረጃ የሚከዱበት ሀገር ከዛ ውጪ ግን ያለው የእርዳታ ሂደት አንተን አገልጋይ ሊያደርግህ የሚችልበት ሁኔታ ነው የሚፈጠረው ይሄ ለሁላችንም ما يقدرش لا يستطيع تعالوا يا اولاد قربوا عمكم محمد راجل كريم قوي اداني ساعه قبل كده ስለዚህ ያለው ድል ምንድነው ኑ ይሄን ሰው ያክብሩ ማለት ብቻ ነው ያለበት በቃ ፖለቲከኞቹም የሆነ ነገር ሲሆን ኖ እሱ እንዳትናገሩ ወየውላችሁ ኢማራትን ተናገሩን እያለ ህዝቡን በሙሉ ማስቀጠል يعني ذليل النتيجه في الاخر عليك ان مصر دورها بقى قد كده بعد ما كانت مصر بقت قد كده ስለዚህ ግብጽ ይሄን ታክል ነበረ አሁን ከአብዱል ፈታህ ሲሲ በኢማራት ድጋፍ ወደዚህ ስልጣን በኩዌት በሳውዲ ድጋፍ ከመጣ በኋላ አንድ ቦታ ላይ በነሱ ልክ አደረጉን ይላል በጣም እንደ ሙዕተዝ መጠር የሚባለው ሰውዬ በጣም ከባድ የሆነ ንግግር ይናገራልና እሱን ኢንሻአላህ እሱንም በጋብዛችሁ ደስ ይለኛል ምክንያቱም ያለውን ነገር በደንብ እንድናቀው እኔ በጣም በዚህ የጦርነት ሂደት ውስጥ በኢትዮጵያ በኩል ካገኘነው አንድ የሆነች ትንሽ ሪሊፍ የአረቡ የኢማራቱና የግብጹ አካሄድ ወይም ደግሞ በአጠቃላይ ምንድነው ስሙ የኢማራቱና የገልፍ ካንትሪውና የአረቡ አጠቃላይ ልዩነት በደንብ ግልጽ ሆኖ እንዲወጣ ሆኗል